the yield of the crops this year was lower ሆነ በምን ምክንያት than due to the bad weather condition ይላል። በባድ ዌዘር ኮንዲሽን ምክንያት the yield of the crops this year is lower ማለት yield ምን ማለት ነው? yield of crop input of crop ነው። እንደውም input አይደለም output of crops ነው መሆን ያለበት። loss of crops product of crops this year was lower. This is the correct answer. Okay, welcome to this YouTube channel. የ2016 2024 የግሬድ 8 ያልተሰራውን ፓርት ብቻ ዛሬ እሰራላችኋለሁ። ከዚህ በፊት የተሰራው YouTube ላይ ማግኘት ትችላላችሁ። ከዛ ወደ 2017 2025 እመጣለሁ ማለት ነው። ዛሬ ሴንቴንስ ኮምፕሬንሽን የሚለውን ሰርተን 2016 አበቃን ማለት ነው። good you are asked to choose the alternative that has the same or nearly the same meaning as the original. ለዚህ ለተሰጠን ሴንቴንስ nearly the same ወይም the same የሆነ ሚኒንግ ያለውን መምረጥ ነው። that's what we call it sentence comprehension. ሴንቴንሶችን መረዳት ማለት ነው። if Abel missed the train he would have been late. ሚስ ቢያደርግ ኖሮ ይዘገይ ነበር ነው። he would have been late ማለት he wasn't late አለ። የኛውን በአማርኛው ሌት ይሆን ነበር ማለት he wasn't late አልሆነም ማለት ነው። if he had missed ይሄ ደግሞ had missed ቢሆን ነበር ትክክለኛ ፎርሙ። if he had missed the train he would have been late. ይሄ ሚስ ቢያደርገው ኖሮ ትሬኑን ባያገኝ ኖሮ ማለት ሚስ አላደረገም ማለት ነው። so he didn't miss ማለት ነው። አግኝቶታል he didn't miss ማለት ሚስ ቢያደርገው ኖሮ ማለት አላደረገውም ማለት ነው አይደል? if he had missed ማለት if he had missed the train ማለት ሚስ ቢያደርገው ኖሮ ማለት ነው። that means he didn't miss it አይደል? በቃ ተቃራኒ ነው ትርጉሙ። he would have been late ይሆን ነበር ማለት ሌት አልሆነም ማለት ነው። he wasn't late ሚኒንጉ በደንብ መረዳት አለባችሁ። ይሄ ለ12ኛ ክፍል ሲደርሱ ይጠቅማል። በአማርኛው ብትረዱት ችግር የለውም። ለምሳሌ በደንብ አዳምጡ። if I had studied hard በደንብ ባጠና ኖሮ I wouldn't have failed አልወድቅም ነበር እንደማለት ነው። if I had studied hard ማለት ባጠና ኖሮ ማለት I didn't study ማለት ነው። በተቃራኒ ይሆናል ትርጉሙ አይደል? take care of that. I wouldn't have failed አልወድቅም ነበር ብል I wouldn't have failed ማለት failed አድርጌያለሁ ማለት ነው። ስለዚህ በደንብ መረዳት ያስፈልጋል ማለት ነው። ይሄንን ታይፕ 3 ነው። ስለዚህ ሚስ ቢያረግ ኖሮ ትሬኑ ሚስ ቢያረግ ኖሮ ሌት አይሆንም ነበር ማለት አቤል missed the train he didn't miss ነው ያለው። ስለዚህ በቃ ፌል አረገ and he was late ይላል። ሌት አይደለም he would have been late ይሆን ነበር ማለት አልሆነም አይደል? ይሆን ነበር ነው። all right B ምን ይላል? አቤል didn't miss the train. okay he didn't of course miss ቢያደርግ ኖሮ ነው አይደል ያለው፣ ግን አላረገም። he didn't miss and he wasn't late see እንደዚህ አድርጋችሁ ነው የምትረዱት ማለት ነው። right በደንብ በአማርኛው የተናገርኩት ለዛ ነው። ደግሞአለሁ ግን ምንም ስለሚጠቅማችሁ እዚህ ጋር ልጻፉ። if I had studied ይሄን ግን ምጽፈው ለምንድነው? ለአንዳንድ ተማሪዎች ከስር መሰር አውቃችሁ መሄድ ስላለባችሁ። if I had studied hard ባጠና ኖሮ in the past ለፓስት ያልሆነ ነገር ታይፕ 3 ይባላል አይደለ? if I had studied ማለት I didn't study ባጠና ኖሮ ማለት አላጠናችሁ ነበር ማለት። I wouldn't have failed አልወድቅም ነበር ማለት I wouldn't have failed ይሄ ታይፕ 3 ይባላል አይደለ? ታይፕ 3 ኮንዲሽናል ማለት ነው። failed I wouldn't have failed አልወድቅም ነበር። if I had studied hard I wouldn't have failed አልወድቅም ነበር ማለት ወድቃችኋል። I failed ይሆናል ትርጉሙ። ትዊስት ያደርጋል። ይሄ ኔጌቲቭ ቢሆንም እዚህ ጋር ፖዚቲቭ ነው። ይሄ ፖዚቲቭ ቢሆንም ይሄ ኔጌቲቭ ነው። በቃ ስለዚህ በአማርኛው መተርጎም ያስፈልጋል እስከምትረዱት እንጂ በአማርኛ መተርጎም ትክክል አይደለም። እኔ ለዩቲዩብ ስልችል ለቻናሌ ተማሪ እንዲከታተለኝ ስለምን እንጂ በአማርኛ ማስረዳት ትክክል አይደለም። ለማንኛውም ይሄን እንድትረዱ ግን if I had studied ባጠና ኖሮ ማለት አላጠናሁም ማለት ነው። I didn't study I wouldn't have failed አልወድቅም ነበር ማለት ወድቄያለሁ ማለት ነው። I failed ማለት ትርጉሙ you see። ስለዚህ ይሄን የተረዳ ተማሪ በጣም ይሄ ይቀለዋል ማለት ነው። good ሶስተኛው ሲ ምን ይላል? አቤል didn't miss the train and he wasn't late እዚህ ጋር ምን ብለን የተረጎመው he wasn't late ነው ያለው። ስለዚህ ሲ ምርጫችን አይሆንም። ዲ አቤል missed the train ሚስ አላረገም። right if he had missed ማለት but
he didn't miss ነው ትርጉሙ። ለማንኛውም ይሄ ሚስት አጻጻፍ ተሳስቶ ስለሆነ እያስተካከልኩ ያለሁት መሆን ያለበት ለፓስት አክሽን ስለሆነ if አቤል had missed መባል ስላለበት ያ ማለት he didn't miss ነው ትርጉሙ። ስለዚህ መልሱ ቢ ነው። እንደገና ማየት ይጠበቅባቸዋል። good question number 8 Hawi is as beautiful as Rauda right same level ነው as ከሆነ the same level ነው ማለት ነው። በቃ she is as tall as her brother she is as smart as her sister as smart as tall as short as the same level ነው ማለት ነው ቁንጅናችሁ። ስለዚህ Hawi's beauty is the same as Rauda's of course correct ነው ይሄ Hawi's beauty is not the same as ስለዛ አላወራም። Hawi's beauty is more than አላለም። Rauda's beauty is different ስለዛ አላወራም። ስለዚህ መልሱ ይሄ ነው በቃ the same አንድ አይነት ነው። ይሄን ማብራሪያ ማበዛው በነገራችን ላይ ተማሪዎች ቶሎ ስራልን ይላሉ። ቶሎ አልሰራም ቀስ ብዬ ነው የምሰራው። ቀስ ብዬ ስሰራ ሌላም ጥያቄ የሌላ ዓመት ሽትም ሰራችሁ ማለት ነው። ቀስ ብላችሁ እየተረዳችሁ መሄድ ያለባችሁ። ኦኬ the next one is substitution ተረዱት። ይሄ 12ኛ ክፍል ማለት substitution ማለት አንደርላይን ወይም ኢን ቦልድ ይሰጣችኋል ሴንቴንስ መሃል ላይ እሱን ቤስት ሰብስቲቲዩት የሚያደርገው and that keeps the meaning ማለት ነው። ስለዚህ choose the most suitable meaning for the words written in bold በቦልድ የተጻፉትን የሚተካላችሁ ሰብስቲቲዩት የሚያደርግላችሁ ማለት ነው። number 9 the discovery of oil brought a great benefit discovery of oil discovered ከተደረገ አንድ ሀገር ውስጥ ምን ያመጣል brought a great benefit to the country ይላል። ኮንቴክስት ላይ እዚህ ጋር ይጠቅማቸዋል። እያንዳንዱ ቃል ይጠቅማል። ፈተና ስትሰሩ ራሱ ክሉ በቃ ፍንጭ ይሰጣቸዋል። the discovery of oil ለሀገር ውስጥ የሆነ ጥቅም ነው የሚሰጠው አይደል benefit to the ስለዚህ ቤኔፊት ምን ማለት ነው a ከርስ ማለት እርግማን ማለት ነው። ኢፌክት ምን ኢፌክት a great effect to effect እዚህ ጋር ነው ኢፌክት ያኖረዋል። ግን ይሄ ዲስከቨር ማድረጉ ሲ አድቫንቴጅ ዲ ፊት ኦኬ ፊትን ተውትና ከርስናውን ከኢፌክት እና ከአድቫንቴጅ የትኛው ነው ለቤኔፊት አፕሮፕሪየት የሚሆነው? ኤ ግሬት ምን ያመጣል? ኤ ግሬት አድቫንቴጅ ነው የሚያመጣው። ኢፌክት አለው ኦፍ ኮርስ፣ ግን ይሄ ኢፌክቱን ማውራት አለ ጥቅም ያመጣል ነው ማለት ይፈልጋችሁ። ቤኔፊት ኢዝ አድቫንቴጅ ዘ ኮሬክት አንሰር። question number 10 the ruler in bold ይሄን የጠየቃችሁት the ruler of the kingdom imposed strict law to maintain peace and security ይሄን ጥያቄ ለመመለስ a ruler of the kingdom imposed strict law to maintain peace and security በቃ ደህንነትና ሰላምን ለማምጣት the ruler of the kingdom ruler of kingdom ምን ማለት ነው ማለት kingdom ማለት country ማለት ይሆናል። kingdom like united kingdom እንላለን አይደል? ወይም the kingdom ስንል like classification in biology ሳይንስ ትምህርት ላይ የአኒማል ክላሲፊኬሽን ሊሆን ይችላል። ይሄ ግን ለምንድን ነው ሀገር ማለት ነው። ብዙ ጊዜ ኪንግደም ማለት በኪንግ ወይም በኩዊን የሚመራ ማለት ነው። እሺ ዩናይትድ ኪንግደም ጉድ ኤግዛምፕል። ለማንኛውም ሩለር ኦፍ ዘ ኪንግደም ስትሉ ሜዠርመንት ኦፍ ዘ ኪንግደም ማለት ነው። ሬጉሌሽን ኦፍ ዘ ኪንግደም ማለት ነው። ሎ ኦፍ ዘ ኪንግደም ማለት ነው። ጋቨርንመንት ኦፍ ዘ ኪንግደም ኢምፖዝ አደረገ ስትሪክት የሆነ ወሳኝ የሆነ ማለት ነው። ስትሪክት ከባድ የሆነ ውሳኔ ኢምፖዝ አደረገ። ኢምፖዝ ማለት ፎርስ ማድረግ ነው፣ እንዲከናወን አክሴፕት እንዲደረግ ኢምፖዝ። ስለዚህ ማን ነው እሱን ያደረገው? ዘ ሩለር ኦፍ ዘ ኪንግደም ማለት ሜዠርመንት ኦፍ ዘ ሬጉሌሽን ህጉ ነው። የአገሪቷ ሩለር ማለት ነው ሩለር ሎው ጋቨርንመንት ሶሪ ሰው እዚህ ጋር ምንድነው ሩለር ማለት ዘ ጋቨርንመንት ኦፍ ዘ ኪንግደም አገር ማለት ከሆነ የሀገሪቷ መንግስት ለማለት ነው። ሎው ሩል ነው፣ ሬጉሌሽንም ሩል ነው። ይሄ ሩል እና ሬጉሌሽን አክቹአሊ ዘ ሴም ናቸው። የተወሰነ ልዩነት አለ። ሎው ማለት ኢትስ ሩል ሎው ሩል ሲሆን ሬጉሌሽን ደግሞ ሃው ነው ሃው ዛት ሩል is made by the government anyways እነሱ ሁለቱ ይመሳሰላሉ። መልሱ ግን እዚህ ጋር ተኩት። እዚህ ጋር ሰብስቲሽናል the government of the kingdom የሀገሪቷ መንግስት እንደማለት ነው እዚህ ጋር right so D is the correct answer the government of the kingdom good question number 11 ላይ ደርሰናል። question number 11 is ምን ይላል? obeying traffic law is essential ወሳኝ ነው for ensuring safety on the road በመንገዶች መሃል ደህንነት ኢንሹር ለማድረግ obey ማለት መታዘዝ ነው አይደል?
ኦቤይንግ ትራፊክ ሩል ኢዝ ኢሴንሻል። ስለዚህ ትራፊክ ሎው ምን ማለት ነው? ሶሪ ሩል ሳይሆን ትራፊክ ሎው ምን ማለት ነው? ኤ ትራፊክ ሬጉሌሽን፣ ቢ ትራፊክ ሳይንስ። ስለ ሳይን ምልክቶቹ ኦቤይንግ ነው መታዘዝ። ምኑን? ትራፊክ ሩል፣ የትራፊክን ሩል ማለት ነው በቃ ሎው ማለት። ስለዚህ ሲ ትራፊክ ኦፌንስ ማለት የሚያናድድ ነገር ማለት ነው አይደለ? ኦፌንስ ሲኢም አለው። ይሄ ብሪቲሽ እና አሜሪካን ነው። ሊያናድድ የሚችል ነገር። ትራፊክ ፐርሰን፣ ይሄ ትራፊክ ፐርሰኑን መታዘዝ ነው። ሴፍቲ ሩል ጥሩ የሚያደርገው የመንገዱ ደህንነት ሰውየውን መታዘዝ ነው ወይስ ህጉን ነው አይደለ? ስለዚህ ትራፊክ ሎው ማለት ትራፊክ ሬጉሌሽን። ቅድም ሬጉሌሽን የሚለው ሩል ብያለሁ አይደለም? ሩል ሃው ዘ ሩል ኢዝ ሜድ ባይ ዘ ጋቨርንመንት ማለት ነው። ስለዚህ ሎው ሬጉሌሽን የሚለውን መርጠናል ማለት ነው። ጉድ ዋይ ኢትስ ኤ ናይስ ኮስችን። ምርጥ ጥያቄ ነው ይሄ። ኮንዘርቬሽን ኤፈርት ኢን ዘ ናሽናል ፓርክ ውስጥ ኤም ቱ ፕሪዘርቭ ዘ ናቹራል ሃቢታትስ ኦፍ ኢንዴንጀርድ ስፒሺስ፣ አደጋ ውስጥ ያሉ ዝርያዎችን እያለ ነው። ሰው ኮንዘርቬሽን ምን ማለት ነው? ጂኦግራፊ ላይ ልታውቁ ትችላላችሁ። ኮንዘርቬሽን ኢፈርት ኢን ናሽናል ፓርክ። ናሽናል እያንዳንዱ ቃል ይጠቅማችኋል። ይሄን ቃል ብታውቁት እንኳ ትርጉሙን ለማወቅ እነዚህ ናቸው። ቱ ፕሪዘርቭ ምንን? ናቹራል ሃቢታት፣ ተፈጥሯዊ የሆኑ ያ ማለት ፕሪዘርቭ ምን ማለት ነው? ቱ ኪፕ ሴፍ ማለት የሆነ ነገር ሴፍ ማለት ላይክ ኢንቫይሮንመንቱ ሴፍ ማድረግ ናቹራል ሪሶርሶችን ቱ ፕሪዘርቭ። ስለዚህ ምን ኢፈርት ማለት ጥረት ነው። የምን ኢፈርት? ኮንዘርቬሽን ኢፈርት ምን ማለት ነው? ኤ ኢንጌጂንግ ኢፈርት፣ ቢ ኤክስቲንክሽን ኢፈርት፣ ኦኬ። ሲ ፓወርፉል ኢፌክት ፓወርፉል ኢፌክት ነው። ፕሮቴክሽን ኢትስ ፕሮቴክሽን። በቃ በደንብ አዳምጡኝ። ይሄውን መልሱን ልታውቁ ትችላላችሁ። እኔ ሌላ ጥያቄም እየሰራሁላችሁ ነው። በዛው ምንድነው ቃላትን እዚህ ውስጥ ያሉ የተሰጡትን ናሽናል ፓርክ ያወራል፣ ቱ ፕሪዘርቭ ይለኛል፣ ናቹራል ሃቢታት ኢንዴንጀርድ የሆኑ አደጋ ውስጥ ያሉ ማለት ሊጠፉ የሆኑ ስፒሺሶችን ለመጠበቅ ለማቆየት ቱ ፕሪዘርቭ ስለሚል ሶ ኮንዘርቬሽን ኢፈርት ማለት ፕሮቴክሽን ኢፈርት ማለት ነው። ፕሮቴክት ማድረግ መጠበቅ። ስለዚህ ሴፍ ቱ ኪፕ ሴፍ ኢዝ ፕሮቴክሽን። ኦኬ question number 13. The yield of the crops this year was lower than expected. Due to what? Due to the bad weather condition. It's a nice question. ለግሬድ 8 በጣም አሁን ምርጥ ጥያቄ ነው። ለምን መሰላችሁ? ይልድን ካላወቃችሁት ራሱ መልሱን ይነግራችኋል። The yield of the crops this year was lower than the expected. ዲዩ ቱ ይላል። በምን ምክንያት? ዲዩ ቱ ባድ ዌዘር። በባድ ዌዘር ኮንዲሽን ምክንያት ክሮፕ ምን ሆነ? በጣም ቀላል እኮ ነው። this year so the yield of the crops this year was lower ሆነ በምን ምክንያት? due to the bad weather condition ይላል። በባድ ዌዘር ኮንዲሽን ምክንያት the yield of the crops this year is lower ማለት yield ምን ማለት ነው? yield of crop input of crop ነው። እንደውም ኢንፑት አይደለም አውትፑት ኦፍ ክሮፕስ ነው መሆን ያለበት። ሎስ ኦፍ ክሮፕስ ፕሮዳክት ኦፍ ክሮፕስ this year was lower. This is the correct answer. And the increase ነቱን አለ the yield of crops ነው ያለው። yield ምርት the yield of crops ማለት the product of crops ነው። yield ስለዚህ ፕሮዳክት ነው። ይሄ ምርጥ ጥያቄ ነው፣ ያስተምራችኋል። ምክንያቱም እዚህ ጋር ምን ይላል? due to the bad ዌዘር ኮንዲሽን የሚያሉ ስለውን ፕሮዳክት ነው እያወራኝ ያለው። ፕሮዳክቱ ሎወር ነው ከተጠበቀው ይልቅ። ምክንያቱም እያንዳንዱ ቃል ማንበብ ይጠበቅባቸዋል ማለት ነው። ቴንክ ዩ ፎር ይሄ ለዚህ ቪዲዮ ይበቃኛል። ወደ 2017 እሄዳለሁ። ዚስ ኢዝ ሞረሽ እንግሊሽ። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። የስምንተኛ ክፍሎችን ጥያቄዎችን እሰራለሁ። አብዛኛውን የ12 ነበር እየሰራ ያለው። አሁን ወደ 8 ወደ 6 እመለሳለሁ ማለት ነው። ቴንክ ዩ